ጤና ይስጥልን የተከበራችሁ አድማጮች፣ የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ የአሜሪካ እርምጃ ዓለም አቀፍ ሕግን የሚጥስ ነው ሲል የተመድ ኮሚሽን አስታወቀ። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አሜሪካ በቬኔዙዌላ ውስጥ የፈጸመችው ጥቃት የዓለም አቀፍ ሕግ መሪዎችን የሚጥስ ነው አለ። የኮሚሽኑ ቃል አቀባይ ራቪና ሻምዳስኒ-ጄንቭ ለጋዜጠኞች ሲናገሩ በማንኛውም ሀገር የግዛት አንድነት ወይም ፖለቲካ ነጻነት ላይ ኃይል መጠቀምም ሆነ ማስፈራራት አይገባም ብሏል። ይህ የመንግስታቱ ድርጅት አካል ተቋሙ የተሰማው ሰኞ ዕለት በተካሄደው ድርጅቱ ጸጥታ ምክር ቤት ስብሰባ ላይ የአሜሪካ አጋሮች ሳይቀሩ የትራምፕ ወታደራዊ እርምጃን መቃወማቸውን ተከትሎ ነው። ከነዚህ መካከል የፈረንሳዊ ምክትል ቋሚ መልእክተኛ የማድሮ በአሜሪካ መያዝ አለመግባባቶችን በሰላማዊ መንገድ ከመፍታት መርህና ኃይል ካልመጠቀም መርህ ጋር የሚቃረን ማለት ጠንከር ያለ ተቋም አሰምቷል። ባለፉት 3 ቀናት የአሜሪካን እርምጃ በተከታታይ ስታወግዝ የነበረችው ቻይና ዛሬም የትራምፕን ውሳኔ ግድ የለሽ በማለት ተቃውማለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ አገራቸው ከቀጠና ሀገራት ጋር በጋራ የአካባቢውን ሰላምና መረጋጋት ለመጠበቅ እንደምትሰራ ተናግሯል። ባለፈው ቅዳሜ ከመኖሪያቸው ከሚስታቸው ጋር ተይዘው ሰኞ ዕለት አሜሪካ ፍርድ ቤት የቀረቡት የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ የቻይና ወዳጅ እንደሆኑም መረጃው ጠቁሟል። በሌላ ዜና ቬኔዙዌላን የሚመራት ማን ነው? ፕሬዝዳንት ትራምፕ ምላሽ ሰጥቷል። ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ ፕሬዝዳንቱ በአሁን ጊዜ ቬኔዙዌላን እየመራት ያለው ማን ነው ተብሎ ለቀረበላቸው ጥያቄ እኔ ነኝ የሚል መልስ ሰጥቷል። ትራምፕ አሜሪካ ከቬኔዙዌላ ጋር ጦርነት ውስጥ አይደለችም በማለት ጦርነት ላይ ያለ ነው እስከሚሸጡት እስረኞችን እየለቀቁ ወደ ሀገራችን ከሚልኩት ጋር ነው ብሏል። የቬኔዙዌላ ተቋሚ መሪ ፓርቲ የሆኑት ማሪና ኮሪና ማቾዳ ለፎክስ ኒውስ እንደተናገሩት ትራምፕ ማዱሮ ላይ ለወሰዱት እርምጃ ምስጋና አቅርቧል። ለወራት ተደብቀው የቆዩት ተቋሚዋ በቶሎ ወደ ቬኔዙዌላ መመለስ እንደሚፈልጉም ገልጿል። ጨምረውም ጊዜያዊ ፕሬዝዳንቷ ዴልሲ ሮድሪጌዝ ሊታመኑ የሚችሉ አይደሉም ብሏል። የአሜሪካ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ለመገናኛ ብዙሃን ሲናገሩ ቬኔዙዌላ ውስጥ በጦር ሰራዊት የለንም፣ ያንንም አገር በወራ አልያዝንም ማለት አሜሪካ ጦርነት ውስጥ እንዳልሆነች ተናግሯል። አክሎም ይህ የስርዓት ለውጥ አይደለም፣ ከዚህ ይልቅ የአንድ ስርዓትን ባህሪ መለወጥ አስፈላጊ የሆነበት ነው ሲሉም ተናግረዋል። በሌላ ዜና የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ ኤርትራ ተቋሙ አሰማች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቋሙን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አሰብና አካባቢው ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። ስለ ፎቶ የጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ዘግቧል። ፎቶ የተቋሙ አይደለም፣ በተቋሙ የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጀነራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድቷል። እሁለታ በተካሄደ የኢትዮጵያ ሰራዊት አባላት ምረቃት ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራይቶ የነበረው ምስል እንዲነሳም ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት አገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነስርዓት ላይ ታየው። የኤርትራ የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቋማቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም አገሪቱ ያለ አግባብ አጣችው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን ኢትዮጵያ ባለስልጣናት ፍላጎት ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲ ሐሰተኛ መረጃን በማሰራጨትም ከሷል። ኢትዮጵያ በተለያዩ አጋጣሚዎች የይገባኛል ጥያቄ ያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛው የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹም ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸውም ይታወቃል።
በሌላ መረጃ ለሶማሊላንድ የመጀመሪያውን የአገርነት ዕውቅና የሰጠችው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በሃርጌሳ ጉብኝት አደረጉ። የውጭ ጉዳይ ሚኒስትሩ ራሷን ከሶማሊያ በመነጠል ነፃ አገርነቷን ወደ አወጀችው ሶማሊላንድ ለጉብኝት ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕውቅናን ከሰጡ ከ10 ቀናትም በኋላ ነው። ጌዲዮን ሳር በሃርጌሳ ባደረጉትም ጉብኝት ከሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂና ከሌሎች ከፍተኛ ባለስልጣናት ጋር ውይይት ያድርጋሉ የተባለም ሲሆን እስካሁን በይፋ የተነገረ ነገር የለም። ሮይተርስ የዜና ወኪል ያናገራቸው ምንጭ የውጭ ጉዳይ ሚኒስትሩ በሶማሊላንድ ጉብኝት ማድረጋቸውን አረጋግጠው ዝርዝር ከመስጠት ተቆጥበዋል። ስለ ጉብኝቱ ከእስራኤልም ሆነ ከሶማሊላንድ ባለስልጣናት በይፋ የተሰጠ መግለጫ የለም። ነገር ግን በማህበራዊ ሚዲያ ላይ የውጭ ጉዳዩን ጉብኝት የሚያመላክቱ ምስሎች ታይቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጉብኝት የተደረገው ከሳምንት በፊት እስራኤል ለሶማሊላንድ ዕውቅና ሰጥታ ተቋሙና ውዝግብ ከተከሰተ በኋላ ነው። እስራኤል ውሳኔ ሶማሊና የተለያዩ ሀገራት እንዲሁም ድርጅቱ ተቃውሞታል። ጉዳዩን በተባበሩት መንግስታት የጸጥታው ምክር ቤት በጠራ ስብሰባ ውይይት ተደርጎበታል። በሌላ መረጃ አንድ የአሜሪካ ከፍተኛ ባለስልጣን በቬኔዙዌላ ነዳጅ ጉዳይ ከአሜሪካ ኩባንያዎች ጋር ንግግር እየተካሄደ መሆኑን ለቱርክ የዜና ወኪል አናዶል ተናገሩ። የአሜሪካ መንግስትን በመወከል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና የኤነርጂ ሚኒስትሩ ክሪስ ራይት ውይይቱን እየመሩ መሆናቸውን የገለጹ ስማቸው እንዲጠቀስ ያልፈቀዱት ባለስልጣን ነገር ግን የትኞቹ ኩባንያዎች ተሳታፊ እንደሆኑ ከመናገር ተቆጥቧል። ፕሬዚዳንት ትራምፕ በቬኔዙዌላ ውስጥ ስላሉት አዳዲስ የኢንቨስትመንት እድሎች ከአሜሪካ የነዳጅ ኩባንያዎች ጋር ለመነጋገር እንደሚፈልጉም ገልጿል ማለት የዋይት ሃውስ ቃል አቀባይ ካሮሊን ሊቪቲ ለዜና ወኪሉ ተናግሯል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተከትሎ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ ላይ ሽግግር እስኪካሄድ ድረስ አሜሪካ አገሪቱን እንደምትመራና የነዳጅ ተቋማትን በመጠገን ስራቸውን እንደሚያስቀጥሉም ገልጿል። በዓለም ላይ የትም ቦታ ላይ የሌሉ የአሜሪካ ግዙፍ ነዳጅ አምራች ኩባንያዎች ወደ ቬኔዙዌላ ገብተው በቢሊዮን የሚቆጠሩ ዶላርን በማውጣት በከፍተኛ ደረጃ የተበላሹትን የአገሪቱን የነዳጅ መሰረተ ልማቶችን ይጠግናሉ ብለዋል ፕሬዝዳንት ትራምፕ። አድማጮች ለሰዓቱ ብታደምጡት ብዬ በቬኔዙዌላ ጉዳይ የወጡት መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።